ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ለሰብል አሰባጥሮን በመዝራት የሚገኘውን አድቫንቴጅ የሚያሳይ ፕሮግራም ነው ይዤ የመጣሁት። ለተሻለ ትርፍ የሚሆን ጥሩ የሰብል ስብጥር የትኛው ተክል ከየትኛው ጋር ሲጣመር ነው? አሰባጥሮ በመዝራትስ አዋጭነቱስ እንዴት ይገለጻል? የሚለውን የሚመልስ ፕሮግራም ነው። የሰብል ስብጥር ማለት በአንድ ጊዜ በአንድ መሬት ላይ ሁለት ወይም ከዚያ በላይ ሰብሎችን የማልማት ልምድ ነው። በትክክል ሲሰራ የሰብል ስብጥር የመሬት አጠቃቀምን ውጤታማነት ያሻሽላል፣ የተባይና የበሽታ ጫናን ይቀንሳል፣ የአፈር ለምነትን ያሻሽላል እና አጠቃላይ የእርሻ ገቢን ይጨምራል። ለስኬታማ የሰብል ስብጥር ተስማሚ ሰብሎችን መምረጥና ተገቢውን የሰብሎችን በመስመርና በተክሎች መካከል ያለውን ክፍተት መጠበቅ ነው። ከዚህ በታች እንደው ለንግድ ወይም ለትርፍ እርሻ ተስማሚ የሆኑ የሰብል ስብጥር ጥምረቶችን ዋና ዋና የተባሉትን እናያለን። አንድ በቆሎ ከቦለቄ በቆሎ ከፊል ጥላና ድጋፍ ይሰጣል ለቦለቄው። ቦለቄው ደግሞ በአፈር ውስጥ ናይትሮጅንን ያሻሽላል። የቦለቄ እንግዲህ አንዱ የጥራጥሬ ሰብል ውስጥ ከሚመደብ ሰብል ነው። የጥራጥሬ ሰብሎች ደግሞ በአጠቃላይ በተፈጥሮ የአካባቢን ላይ ያለውን የናይትሮጅን የማይጠቅም ፎርም ነው በአካባቢያችን ላይ ያለው። ያንን ፊክስ በማድረግ ለሰብሎች በሚጠቅም ፎርም ኮንቨርት አድርገው አቫይለብል ያደርጋሉ በአፈር ውስጥ ማለት ነው። እና ይሄም አንዱ ቦለቄም የዚህ እንትን አንዱ አክተር ነው ማለት ነው። ይህ የአፈር ለምነትና የበቆሎ ምርታማነትን ያሻሽላል። የምንጠቀመው ክፍተት ስናይ ለበቆሎ በመስመሮች መካከል 75 ሴንቲሜትር በተክሎች መካከል ደግሞ 25 ሴንቲሜትር ክፍተት ልንፈጥር ይገባል። ቦለቄውን በበቆሎ መስመሮች መካከል ነው የምንዘራው። ይህም 40 ሴንቲሜትር በመስመሮች እና 10 ሴንቲሜትር በተክሎች መካከል ክፍተት በመስጠት መዝራት እንችላለን ማለት ነው። ሁለት በቆሎ ከለውዝ ጋር የለውዝ አፈርን ይሸፍናል። ለውዝ እንደምታውቁት ቅጠሉ በጣም ብዙ ነው። መሬቱን ከቨር የማድረግ ተፈጥሯዊ አቋም አለው። ስለሆነም አረሞችን ከታች ከበቆሎ በታች አረም እንዳይበቅል ያደርጋል ማለት ነው። አረም ይቀንሳል። እንደዚሁ ደግሞ ልክ እንደ ሌሎች ጥራጥሬ ሰብሎች በነገራችን ላይ ለውዝ የኦይል ክሮፕም ነው የፐልስ ክሮፕም ነው እና ናይትሮጅን ፊክስ ማድረግ ይችላል ማለት ነው። ልክ እንደነ ቦለቄ አይነት ማለት ነው። ስለሆነም የናይትሮጅንን አቫይላቢሊቲ ከፍ ያደርጋል ማለት ነው። የምንጠቀመውን ክፍተት ስናይ ለበቆሎ ቅድም ከላይ ጠቅሻለሁ። በመስመሮች መካከል 75 ሴንቲሜትር በተክሎች መካከል ደግሞ 25 ሴንቲሜትር ክፍተት ልንፈጥር ይገባል። ለውዙን በበቆሎ መስመሮች መካከል ነው ያው የምንዘራው። ይህም 40 ሴንቲሜትር በመስመሮችና 10 ሴንቲሜትር በተክሎች መካከል ክፍተት በመስጠት መዝራት እንችላለን። 3 ሙዝ ከቦለቄ ቦለቄ የአፈር ናይትሮጅንን ያሻሽላል ብለናል ከላይ እና የሙዝ ካኖፒ ከመዘጋቱ በፊት በፍጥነት ያድጋል እና ቶሎ አርበስት ማድረግ እንችላለን። ተጨማሪ ገቢ ይኖረናል ማለት ነው። የምንጠቀመው ክፍተት ለሙዝ በመስመሮች መካከል 3 ሜትር በ3 ሜትር ክፍተት ልንፈጥር ይገባል። ቦለቄውን ደግሞ በመስመሮች በሙዝ በሙዞች መሃል ያለውን ክፍተት ጠብቀን የምንዘራ ሲሆን ይህም 40 ሴንቲሜትር በመስመሮች እና 10 ሴንቲሜትር በተክሎች መካከል ክፍተት በመስጠት መዝራት እንችላለን ማለት ነው። 4 ሙዝ ከዝንጅብል ዝንጅብል ከፊል ጥላን ይመርጣል። እናም ከሙዝ እርጥበት ጥበቃ ጥቅም ያገኛል። እንደዚሁ ደግሞ ያው ከታች እንግዲህ ቅድምም እንደተጠቀሰው ነው ከታች ስፔስን መሬትን የሚሸፍኑ ተክሎች ሲኖሩ አረም አይኖርም። አንዳንድ አሁን አረም ከዋናው ሰብል ጋር የፀሐይ እና የንጥረ ነገር ሽሚያ ብቻ አይደለም። ለተባይና ለበሽታ አንዱ መንሰላል ሊሆን ይችላል ለዋናው ሰብል። ስለዚህ ያ እንዳይኖር ማድረግ የራሱ ሆነ አድቫንቴጅ አለው ማለት ነው።
ስለዚህ የምንጠቀመው ክፍተት ለሙዝ በመስመሮች መካከል ያው ቅድም ተጠቅሷል 3 ሜትር በ3 ሜትር ክፍተት በሙዞች መካከል ነው። እዚህ ጋር በመስመሮች በሙዞች መካከል 3 ሜትር በ3 ሜትር ክፍተት ልንፈጥር ይገባል። ዝንጅብሉን በሙዝ መስመሮች መካከል በሙዞች መካከል ምንተክል ሲሆን ይህም ከ30 እስከ 40 ሴንቲሜትር በመስመሮች እና ከ25 እስከ 30 ሴንቲሜትር በተክሎች መካከል ክፍተት በመስጠት ዝንጅብሉን ልንተክል እንችላለን። 5 ካሳቫን ከበቆሎ በቆሎ ቀድሞ የሚደርስ ሲሆን ካሳቫ ደግሞ በቆይቶ በዝግታ እያደገ የሚሄድ ተክል ነው። የምንጠቀመው ክፍተት ለካሳቫ 1 ሜትር በ1 ሜትር ሲሆን በመሃል ላይ ለበቆሎ ደግሞ በመስመሮች መካከል 75 ሴንቲሜትር በተክሎች መካከል ደግሞ 25 ሴንቲሜትር ክፍተት ፈጥረን መዝራት እንችላለን። 6 ካሳቫን ከቦለቄ ቦለቄ የአፈር ለምነትን ያሻሽላል ብለናል እና ቀደም ብሎ ገቢ ይሰጣል። በአጭር ጊዜ ነው የሚደርሰው። የምንጠቀመው ክፍተት ደግሞ ካሳቫን ቅድም ተጠቅሷል 1 ሜትር በ1 ሜትር ለቦለቄ ደግሞ በካሳቫ መስመሮች መካከል 40 ሴንቲሜትር በመስመሮች እና 10 ሴንቲሜትር በተክሎች መካከል ልንጠቀም ይገባል። ማሽላ ከላማተር ጋር 7 ማለት ነው። ላማተር ማለት ደገራ ወይም ካውፒ ይባላል። ደገራው ወይም ካውፒ ናይትሮጅንን ፊክስ ያደርጋል። ለአረሞች ክፍተት ባለመፍጠር አረም ላይ ጫና ይፈጥራል። ከቨር የማድረግ መሬትን ከቨር ስለሚያደርግ በቅጠሉ ማለት ነው እና ስለሆነም አረምን ይከላከላል። የምንጠቀመው ክፍተት ለማሽላ በመስመሮች እንደ በቆሎ አይነት ነው። ማሽላ አጠቃቀማችን 75 ሴንቲሜትር በመስመሮች መካከል እንጠቀማለን። በተክሎች መካከል ደግሞ 25 ሴንቲሜትር ክፍተት ልንፈጥር ይገባል። ደገራውን ወይም ካውፒን በማሽላ መስመሮች መካከል ነው የምንዘራው። ይህም 60 ሴንቲሜትር በመስመሮች እና ከ10 እስከ 15 ሴንቲሜትር በተክሎች መካከል ክፍተት በመስጠት መዝራት እንችላለን። ይሄ ልዩነቱ የተለያየ አይነት ታይፕ ስላለው በካውፒ ውስጥ ወይም በደገራ ውስጥ ማለት ነው። አንዳንድ በጣም ሂውጅ የሆነ ቬጂቴቲቭ ያላቸው በተለይ ደግሞ የላም ለመኖ የሚሆኑት ሂውጅ የሆነና ብዙ ቅጠል ማውጣት ብዙ እነዚህ አይነቶቹን በተክሎች መካከል 15 እንደዚሁ ደግሞ ለምግብ የሚሆኑ ደግሞ አሉ። የተወሰነ ቬጂቴቲቭ እንትናቸው አነስ ያለ ሁኔታ ያሉት እነሱን ደግሞ በተክሎች መካከል 10 ሴንቲሜትር በመጠቀም መዝራት እንችላለን። 8 ቡና ከሙዝ ሙዝ ለወጣት ቡና ጥላ እና የንፋስ መከላከያ ይሰጣል። የምንጠቀመው ክፍተት ለሙዝ በመስመሮች መካከል 3 ሜትር በ3 ሜትር ክፍተት ልንፈጥር ይገባል። በቡናውን ደግሞ በሙዝ መስመሮች መካከል ነው የምንተክለው ቅድም እንደተጠቀሰው። ይህም 2.5 ሜትር በ2.5 ሜትር ክፍተት በመስጠት መትከል እንችላለን ማለት ነው። ይሄ ምንድነው? ለሙዝ ያው በሁለቱ ሙዝ መካከል 3 ሜትር በ3 ሜትር ክፍተት ሊኖር ይገባል። በዛ መሃል ላይ ደግሞ ቡናውን በሙዞች መካከል 2.5 በ2.5 ክፍተት በመስጠት መትከል እንችላለን። 9 ቡናን ከቦለቄ ለወጣት ቡና በተለይ ማለት ነው ያንግ ኮፊ ለሆኑት ማለት ነው። ቦለቄ ናይትሮጅንን ያሻሽላል እና በአጭር ጊዜ ተጨማሪ ገቢ ይሰጣል። የምንጠቀመው ክፍተት ለቡና 2.5 ሜትር በ2.5 ሜትር ቅድም ተጠቅሷል። ለቦለቄ ደግሞ በቡና መስመሮች መካከል 40 ሴንቲሜትር በ10 ሴንቲሜትር 40 ሴንቲሜትር በመስመሮች 10 ሴንቲሜትር ደግሞ በተክሎች መካከል በማድረግ መዝራት እንችላለን። ሌላው ማንጎን ከለውዝ 10 ማለት ነው። ማንጎን ከለውዝ ጋር ለውዝ ያው የአፈር ለምነትን ያሻሽላል ብናል ከላይ። ሌላ በወጣት ገና ያንግ የሆኑ የፍራፍሬ እርሻዎች ውስጥ አረሞችን ይከላከላል። በተለይ ገና በደንብ ዛፍ ሳይሆኑ ከመሆናቸው በፊት ማለት ነው። የምንጠቀመውን ክፍተት ለማንጎ 8 ሜትር በ8 ሜትር ሲሆን ለውዝን ደግሞ በማንጎ መሃል 45 ሴንቲሜትር እና በተክሎች መካከል ከ10 እስከ 15 ሴንቲሜትር ልንጠቀም እንችላለን። ሌላው ቲማቲም ከሽንኩርት ጋር ነው።
ሽንኩርት አንዳንድ ተባዮችን የመግፋት ሪፔል የማድረግ ባህሪ ያለው በተፈጥሮ ማለት ነው። ስለሆነም የተለያዩ የስር ዞኖችን ይጠቅማል ማለት ለቲማቲሙ ማለት ነው። ተባዮችን የመግፋት ባህሪ ስላለው ጭምር ማለት ነው። ሌላው የምንጠቀመው ክፍተትን ስናይ ለቲማቲም በመስመሮች መካከል ከ75 እስከ 90 ሴንቲሜትር፣ በተክሎች መካከል ደግሞ ከ45 እስከ 60 ሴንቲሜትር እንጠቀማለን። ሽንኩርትን በቲማቲም መስመሮች መካከል መትከል እንችላለን። ይህም መስመሮቹን በ30 ሴንቲሜትር በመስመሮችና በተክሎች ደግሞ 10 ሴንቲሜትር በመጠቀም ተክለን ማምረት እንችላለን ማለት ነው። እስካሁን የጠቀስኩላችሁ ዋና ዋናዎቹን ለማንሳት እንጂ እነዚህ ብቻ ናቸው ማለት አይደለም። በርካታ እንትኖች አሉ። በተለይ የቢዝነስ ፋርም ላይ አሁን ትልልቅ ፋርም ላይ ብዙ ስፔስ ይባክናል እና ያንን ስፔስ ተጨማሪ ገቢ ማግኘት ነው ዋናው ሀሳብ እሱ ነው። እና ይህንን ለመግለጽ ያህል ነው። ለተሳካ የሰብል ስብጥር ልማት ቁልፍ መርሆችን ግን መከተል አለብን እና እነሱን ከዚህ በታች እንይ። የመጀመሪያው የተለያየ የእድገት ልማዶች እና የንጥረ ነገር ፍላጎቶች ያላቸውን ሰብሎች ነው ልንመርጥ የሚገባው። ገና መጀመሪያ ስንወስን የእያንዳንዳቸውን የተክሎችን የእድገት ባህሪ ማወቅ አለብን። እንደገና ደግሞ ምንድን ነው የሚፈልጉት እና ሳክ የሚያደርጉት ከአፈር ውስጥ የሚወስዱት የንጥረ ነገር ፍላጎት እሱም የራሱ የሆነ እንትን አለው። ከዛ ውጪ ስሮቻቸው አንዳንዶቹ ዲፕ ሩትድ ናቸው፣ ጠልቀው ስር ገብተው ነው ኒውትረንትሩም ሞይስቸሩም ሳክ የሚያደርጉት። አንዳንዶቹ ደግሞ የፋይበር ይዘት ስር ይኖራቸውና ከዛው ከቶፕ ሌየሩ ላይ ካለው የንጥረ ነገር የአፈሩ ንጥረ ነገርና እርጥበት ሳክ የሚያደርጉበት ሁኔታ አለና ይህንን ሁሉ ታሳቢ ማድረግ አለብን ስንመርጥ ማለት ነው። ሌላው የሚመከሩትን በመስመርና በተክሎች መካከል ለእያንዳንዱ ሰብል የሚመከር አለ ማለት ይሄን ሰብል ከዚህ እስከዚህ በመስመር መካከል የምንጠቀም ርቀቱን ማለት ነው ክፍተቱን መጠቀም አለብን ለተክሎች። ይሄንን በአግባቡ ተግባራዊ ማድረግ አለብን እና እሱንም ጥንቃቄ እንድናደርግ ነው። ክፍተቱን ጠብቀን ሊሆን ይገባል ማለት ነው። ለተመሳሳይ ንጥረ ነገሮች ለብርሃንና ለውሃ ከፍተኛ ውድድር የሚያደርጉ ሰብሎችን ልንመርጥ አይገባም። ይሄ ከላይም ጠቅሼዋለሁ። ተመጣጣኝ የሆኑ አሁን ለምሳሌ በቆሎን ከማሽላ ጋር ተመሳሳይ ባህሪ ነው ያላቸው፣ ስንዴን ከገብስ ጋር እንደዚህ አይነት ነገሮች አለና ሁለቱም የስር ዞናቸው ተመሳሳይ የሆኑ ተክሎችን ወይም ሰብሎችን ልንመርጥ አይገባም ማለት ነው። ሌላው በዋናው ሰብል መድረሻ ጊዜን መሰረት አድርገን ነው ሌላኛውን ተጣማሪ ሰብል ልንመርጥ የሚገባው። ይሄ ምንድነው ደግሞ አሁን ዋናው ሰብላችን በቆሎ ከሆነ በመሃል ያለውን ክፍተት በሌላ ሰብል እንጠቀማለን ካልን የመድረሻው ጊዜያችን ዋናው ሰብል ላይ መሆን አለበት። ለምሳሌ በቆሎ በ4 ወርና በ5 ወር የሚደርስ ከሆነ መሃል ላይ የምንዘራው ወይም የምንተክለው ሰብል ወይ በ3 ወር ወይ በ2 ወር መነሳት የሚችል የሚሆን ይገባል ማለት ነው። እንደ ማጠቃለያ እንግዲህ የሰብል ስብጥር ልማት በተገቢው ዕቅድ መሰረት ከተሰራ በአንድ ቦታ ላይ የሚኖረውን ምርታማነትን ይጨምራል፣ እንዲሁም ሊከሰት የሚችለውን የእርሻ አደጋዎችን ይቀንሳል። ሪስክ አቮይዳንስ ነው ማለት ነው። አሁን ለምሳሌ በአንድ ማሳችን ላይ 2 አይነት የተለያዩ ሰብሎችን ዘርተን ወይም ተክለን ከሆነ አንዳንድ ይሄ የተለያዩ ተባይ በጅምላ የሚከሰቱበት በሽታ የሚከሰትበት ሁኔታ ሊኖር ይችላል። ለምሳሌ ለበቆሎ ብቻ የመጣ ከሆነ ከበቆሎ በታች ለውዝ ወይም ቦሎቄ ዘርተን ከሆነ ጥፋቱ የሚሆነው ለበቆሎ ብቻ ይሆናል ማለት ነው። ስለዚህ ከቦሎቄው ወይ ከለውዝ ልናገኝ የምንችለው ነገር ይኖራል። ስለዚህ ሪስክ ይቀንሳል ማለት ነው። ውድድርን ለማስወገድና ሁለቱም ሰብሎች ጥሩ አፈጻጸም እንዲኖራቸው ትክክለኛውን ርቀት መጠቀም ደግሞ በጣም ወሳኝ ነው ይላል። የዛሬ መልእክቴ እንግዲህ ሰብልን አሰባጥሮ በመዝራት የሚኖረውን ትርፍ ቦታ ለተጨማሪ ሰብል በማድረግ የተሻለ ገቢ መፍጠር፣ በተሻለ ደረጃ መጠቀምን መሰረት በማድረግ ነው ዛሬ ይዤ የመጣሁት። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። በቀጣይ ደግሞ በሌላ ሀሳብ እመለሳለሁ። እስከዛው ቸር እንሁን። ባይ ባይ።